አብጥቶ ወስዶት ከዛ ቀጥሎ ደግሞ ምንድነው ሌላ ሚስት ማምጣት ማለት ከላለ ምንድነው ሃይሚን ሰራተኛ መቀጠርን ምን ፈለጋ? ምንድነው ፈለጋ? መጀመሪያስ እሷ ራሷ ቤት አከራይታ የምትኖረው ቤት ለምን አስወጣት? መጀመሪያ ማለት ነው። ይሄ ነገር እስከሚያገኝ ትላንት ወደ ብላለች። እኔ ደስታ 15 ቀን ነው እንደ ብላለች። ትክክል ናት። እሷ ደስታ 15 ቀን ብቻ አይደለም። ኖ ይቅርታ አድርጊልኝና ማለት ነው ታቀማችሽ ይዘሽ ገደል ሳትጨቃጨቅ ምን ሳትል አይምሯም ሳይጎዳ እቃዋን ይዛ ውልቅ ለካባ እንደዛ ነው። የምር እንደዛ ይቻላል እንዴ? ራሱን ሲጀመር ራሱን ያመጣት እኮ ለምን አይወራም? ስሚማ እኮ መንገሜ ሊሰኮቴም ግን በጎች ዛሬ ተስፋ ቆርጦ እያለቀሱ ነው እያሉ ነው። ማንም ያለቀሰልን ማንም ያለቀሰልን ግን እየሄዳ እየላ ይመጣል። ሌላው ማንም አለቅስ ለማን እናለቅሳለን? የምናለቅሰው ምን ሆኖ ነው የምናለቅሰው? ከፈለጉ እነሱ እያለቅስ ግን ቪዲዮ ላይ ያየነው ነገር ዘና ብለን እናቁራለን። ማንንም አንሰማም። ግን ደግሞ ሃይሚዬ ቡታጅራ መሄድ የለባትም። አዲስ አበባ ለፊትጥ ብላ ቤተ ኪራይ መኖር አለባት። እግዚአብሔርን መመለስ የለባትም። ብሩኬ በላይ ይመጣል። ቆንጆ ወንድ ይመጣባታል። እግዚአብሔርን የእኛ ጀግና የሴት ምሳሌ ይመጣባታል። እኔ እኮ ድንጋጤ ሁሉ አለቀቀኝም። ድንግጥ እኮ ነው የቀረሁት። እሷ ናት እሷ አይደለችም በሚል ራሱ ተወዛገብኩ። ንግግር ራሱ ማችል ሽንታም። እኔ እንደው መግቢያውን አላዳመጥኩም አስጠላችኝና ግቢው ጋር መልኳን ራሱ እንደተቦሰተ እንዳየሁታል እንዲወጣሁት ጨርስም ላይ እኔ እኮ በጣም የገረምኩት ማስመሰል ነው። እራሱ ነው ቤቱን ያሳየው፣ እራሱ ነው እሱ ነው ወሰደው፣ እራሱ ነው የተናገረው። እሱ ለምን ያስመስላል? አውቆ ማለት ነው። እሱ ራሱ ነው ሁሉም ነገር ደግሞ የት ጠፋሽ ብላችሁ የጠየቃችሁ ሰዎች አመሰግናለሁ ስትል ነበር። ይሄ ብሩኬ አሽባቅ ማለት ምንድና ወንድሜ የሚለው ሰዎች ናቸው። ወንድማችሁ አፍልቶ ይጠጡ። ሴት ልጅ ሆኖ ወንድማቸው የተናገረው ነገር አለ። የሱ ወንድም የብሩኬ ወንድም ታላቅ ወንድሙ መሰለኝ ዩቱብ ላይ ይሄ ሀብል መውለቅ አለበት ብሎ ግን ተናግሯል። ዛሬ ወንድሙ ራሱ ታላቅ ወንድሙ እሱ አውቆ ነው ያረገ ነገር ነው። ሲጀመር ልጅቷም ያረገሰችው ለእሱ ነው። እኔ አላቅም ብቻ እኔ እሱ እግዚአብሔር ይወቀው። እሱ አረገዝ ለሱ አረገዝ ነው የሚመለከተኝ። ሴት ልጅ ሆኖ ጣት እየቻለ ሴት ልጅ ጎን ነው መቆም አለበት። የሴት ልጅ እንዴት ነው በሩን ከፍቶ ያስገባት? ጥያቄ እኔ እኮ እንዴት በሩን ከፍቶ ያስገባታል? እንዴት ያስገባታል? እኛ ሴቶች ሆኖ እግዚአብሔር የሴት ልጅ ሆኖ የሴት ልጅ ጎን መቆም አለባት እንጂ ወንድ ልጅ ብላ መቆም የለብንም። የሴት ልጅ እንባ እያየን የወንድ ልጅ ማሽቀበጥ የለብንም። እኛ ሴቶች ናቸው። ነገ እኮ ይሄ ነገር እኛስ ብደርስ ኑሮ ምንድን ነው የምናደርገው ማለት አለብን። እግዚአብሔርን አንድ እኔ አይቻለሁ ገብቼ ማለት ነው። የኔ ወንድም ጀግና ነው። የኔ ወንድም ጀግና ነው። ጀግንነት ሴት እያለቀሰች ጀግንነት የለም። የሴት እንባ እያየ ጀግንነት የለም። የሴት አንድ ሴት ይዞ ቤተሰብ ሆኖ መርቶ ልጆቹ ወልዶ በክብር እየተቀመጠ ነው ወንድ ልጅ ጀግና ነው የሚባለው። የሴት ልጅ እያስለቀሰ የሴት ልጅ እንባ እየፈሰሰ እያለ ማለት እንትን ቢሆን ወንድ ጀግንነት አይባልም። አንዳንድ ሴቶች በቃ እናት ናት አይደል? እሙሼ እናት ናት። እናት ግን እሙሼ ግን ይሄን ነገር ማየት አለበት ብዬ የማስበው እሷ ራሱ ልጅ ይሄን አያደርግም 100% ነው ተረጋግጣ የተናገረች። አሁን ይሄን ያየ ቤተሰብ ምንድነው የሚመልሰው? የሱ ቤተሰብ ነው ጥያቄ። አታይማ ወይ አስገቡኝ ስትል እኮ እምቢ አሉ ልጆቹ። ይሄን ያየ አሁን እሙሼ ብታይ አሁን በባለፈው አይምን በጣም ነው የተናደደችበት አይደለ? ይሄን ብታይ ግን መልሷ ምንድነው የሚሆነው? ምንድነው መልሷ? እስቲ አንቺ አስቢው። ማን ያሳይቷል? እሙሽዬ እኮ እያሳያለሁ ሃይሚ ጥፋትና ሃይሚ እንትን የምታደርገው አንድ ቀን የምታወራው ድምፅ እኮ ነው እያሳያለሁ። ልጁ የሚያሳየው ወተት መቼ ያሳየው ማንም እኮ እሱ ነው። አሁን ሙሽ የምትረዳው አይሚ ጥፋተኛ እንደሆነች አይሚ የሁሉ ሰው እንደምትሰማ ይሄን ያህል ግን ልጅቷ ርቀት ላይ ሄዷ ግን አይሚ አሙሽ አታውቅም። ልጅቷ ምን ያህል ርቀት ሄዳ የእሷን ህይወት እንደዚህ እንዳደረገችው ግን ሙሽ ምንም መረጃ ማለት ነው። አይሚ ራሱ ጥፋተኛ ብትሆን እንደ ጋሼ ማለት ነው አይሚን ሙሽዬ አይሚን ነበር መወገን የነበረባት እኮ አይሙ ይላያ እናንተ እዚህ ጋር ሙሽዬ ምናምን ይዛ አትጥሩ አይሚን ነበር ወግና ማውራት ነበር። የምን ሙሽዬ ናት? ሙሽዬ ራሱ እንዴት እንዳየቻት አይተሻል? እንዲያዝ አንቺ እንዴት እንዳየቻት ያቆንዳ ቡሩካ እንደወገነ ደምጠየቻት። ቆይ አዳምጪ። አሁን ሙሽና ትናገር ያልሽው ልጅ እኔ ልናገር እንዴት እንዳየቻት አይተሻል? እኔ
ልቤን የተሰበረው አተያየቷን። እኔ እሷን መናገር ፈልጌ አይደለም፣ እናት ናት አውቃለሁ። ምክንያቱም እሷ ልጅ ቡያ ላይ አንቅፋ ሀይሚን እንዴት እንደገላምጣ አይታችሁ እናንተ እንዴ? እሱ ነው ልቤን የሰበረው። እኔ እኮ ሙሽን እናቴ ናች፣ ምንም እየፈረድኩ አይደለም። ግን ደግሞ እንዴት እንዳየቻት እንዴት አስተያየቷ እኮ ስትል ከአይኔ ነው ያለው። እንዴ ይቺ ልጅ እኮ መጀመሪያ ስር መሰረቱን ለምን አትረዳም? ለምን አያሳዩትም? ለምን እንዴት አሁን መጣች ከቤቷ አይደለ? አዲስ አበባ መጣች፣ ቤቱ ገባች። የእሱ ልጅ ነው አለች። በቃ አሁን ምንድን ነው መልስ የሚሆነው? ልጅ አያረግ ማለት ማንኛውም እናት እኮ ልጅ አያረግ። እንደዚህ አትበሉ። እኔ ሀይሚ ከብሩክ ጋር እንድትሆን አልፈልግም። ቤቱን እቃውና ቤቱን ለቆ ሚስቱን ይዞ ይውጣ ከቤት። እንደዚህ ማለት ነው። የምንም እቃ የለም የእሱ። እሷ ደግሞ እዛ ቤት መኖር አትፈልግም። ሀይሚ ደግሞ እዛ ቤት መኖር አትፈልግም። ሀይሚን ደግሞ እኮ በቀኝ ስትላት በግራ ነው የምትሄዱ። ነገ አልወጣም ውጪ ነው የምትላት። ወይም እንደዚህ እኮ ቆይታ አለች። ነገር ወይ ደረጃው ላይ ፈጥፍጣት ሌላ ነገር ይፈጠራል። ፖሊስ መቶ የእስር ቤት ገባል። ወይ ከደረጃ ተወረውራታለች፣ ወይ እናንተ ወጡ ብላ ቤት ውስጥ ትቀመጣለች። ነገ አንድ ነገር ጠብቂ። ወይ ፖሊስ የሆነች ልጅ እኮ ነው። እነሱ በቀኝ ሲያሰቡ እሷ በግራ ነው የምትሄደው። ልክ ነሽ። አሁን ማለት ነው እውነቱ ማሂም አለች አይደል? ጉድ ነው ማፈለውት። ማሂም አለች፣ ሀይሚና ማሂ አንዱ ነው። ለሁለት እንዳይሰሯት እስር ቤት ነው የሚገኙት። ቆይታ ይጠፍጥፉታል። እና አሁን እኔ ያልገባኝ እኔ ሀይሚን በጣም ነው የምወዳት። ትናንትና አንድ የተሳሳተች ስህተት ቢኖር ይቅርታ ሲያደርግ መቀበል ነበረባት። በቃ ዝም ማለት አልነበረባት። እሷ በሰጠችው ክፍተት እኮ ነው ፊት ለፊት አንቺ እንደዚህ አትበይ፣ ዝም በይ አንቺ። ይቅርታ ትላለች እንደ ከትላንት ጋር ምንድን ነው አለው። እንደዚህ አትበይ ሀና አትበይ፣ ከዚህ ትወጣለች። እንደዚህ አትበይ፣ ቆሻሻ ጠይዛት ይቀመጥ ቆሻሻ። የሀይሚ ታወራለች እንደዚህ መተሽ ደግሞ ይሄ ነገር ታስገቢ ቦጋለ አንቺ ሀይሚ እኮ ብሩክ እኮ አባትና እናት ቤት እኮ ነው አርግጦ የለው። ይቅርታ ሲጠይቃት በአናትሽ የምን ይቅርታ ነው የምታወሪ? ከአባትና እናት ቤት እኮ ስንት ቀን ነው የጠየቀችው? ስንት ቀን ነው ከኋላ ያላቸው? እምቢ አለ እኮ። እንኳን ጥቅመኛ ናት አለ። የሴት ክብር ያላችሁ ክብረ ቢሶች። ቤቱ ስለሰጠው እኮ ነው ተመለሽው አላት። እንኳን ቤቱ ስለሰጠው ማን ይቅርታ ተቀበለ ያለው? እኔ እኮ አልገባኝም። ማን ያለ ምን አልሽ? ኔቴ ሰው ሁሉ ከዚህ ቤት ወደ ሰኒ ቤት እየሮጠ ነው። ሹሃዳ እንሻታ ከባድ ነው። እግዚአብሔር በጣም ከባድ ነው። እንደዛ ማድረግ የለበትም። አስጠላኝ ወላሂ። ለዚህ እኔ ያናደደኝ ቤት ውስጥ ጥሏት ለምን ወጣ? አስገባት አልቀረ ቤት ውስጥ ለምን ጥሏት ወጣ? አሁን ልጁ ፓምፓስ ልገዛ ነው። አሁን ትመጣና በጠበጠችው። ወይኔ የኔ ልጅ አላልኩም። የኔ ልጁ ፓምፓስ ልገዛ ነው ሄዳ